በእግዚአብሔር ስም የአብይ አፈቀላጤ የሆናችሁ ኢትዮጵያን እያፈረሳችሁ ያላችሁ የወንጌል አማኝ ነኝ የምትሉ ይሄንን መልእክት ስሙ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ዛሬ ቁም ነገር ያለው ትክክለኛ የሆነ ጨዋታ ወይም ወሬ ነው የምናወራው። ወሬ ታውቃለህ? ወሬ ነው። ዓለምን እንዲህ የሚያበጣብጣት ምን እንደሆነ ወሬ። ክርስቲያን በለው ሙስሊም በለው ምን በለው ካቶሊክ በለው ፖለቲከኛ በለው ወሬ በወሬ ነው። ዓለም የተፈጠረችው በወሬ ነው። ወሬ። ስለዚህ ይሄ ወሬ ዝም ብለህ ወሬ እንዲህ ከመሬት ተነስቶ የሚወራ ወሬ አይደለም። ትክክለኛ የሆነ ተጨባጭነት ያለውን ወሬ ነው የምናወራው። ስለዚህ ሰብስክራይብ አድርጉ፣ ሼር አድርጉ፣ ይስማው። ሰው ይስማ። ሰምቶ ትክክለኛ ከሆነ ይቀበለዋል፣ ካልሆነ ደግሞ ይጥለዋል። ምንም እኮ ችግር የለም። ሁሉም ሰው ይስማው። እና ዛሬ የማቀርብላችሁ ብዙ ነገሮችን አቀርብላችኋለሁ። ተከታተሉ። ስለ አገራችን ሁኔታ እና ምንድነው ዋናው የመጀመሪያው ርዕሴ ምንድነው? በዶክተር ደረጀ ከበደ ላይ የተነሳው ማዕበል ነው። ደረጀ ከበደ ምንድነው ያለው? እስቲ ንገሩኝ። ደረጀ ከበደ ምንድነው ጥፋቱ? ምንድነው ኃጢአትነቱ? ምንድነው ንገሩኝ እስቲ። በመጀመሪያ ደረጃ የዶክተር ደረጀ የዘማሪ ደረጀ ከበደ ጥፋት ወይም ኃጢአት ምንድን ነው? ንገሩኝ እስቲ። ምንድን ነው? ደረጀ ከበደ ማለት ለእግዚአብሔር ዋጋ የከፈለ በእግዚአብሔር በቀባው ቅባት ብዙ መዝሙሮችን ብዙ የጨለማ ስራዎች እንዲፈርሱ ያደረገ እግዚአብሔር የቀባው ሰው ነው። ስለዚህ ስለ ቴዲ አፍሮ ስለተናገረ ነብይ ነው ስላለ የተናገረው ትክክለኛ ነው። ስለ ሀገር ነው፣ ስለ ህዝብ ነው፣ ስለ ሰዎች መሞት ነው፣ ስለ ረሃብ ነው፣ አገር እየፈረሰች ነው ስላለ እንዴት ትኮንናላችሁ? እንዴት? ዓለም እኮ የምትንቀሳቀሰው በእንደዚህ አይነት ሰዎች ነው። ታውቃላችሁ? በነ ቴዲ አይነት ሰዎች በአንድ ወቅት በአንድ ወቅት የሆነ ነገር ይፈነዳል፣ የሆነ ነገር ይናገራሉ፣ በትንሽ ቃል በትንሽ ወርዶች። በዛ የተነሳ ማዕበል ይነሳል። ምንድነው ይሄ? የአብዮት ይነሳል፣ ይቀጣጠላል እና አገር ተተረማምሶ ያ ጥፋተኛ የሆነው ምን የሆነው መጥፎ አገዛዝ የነበረው ነገር ሁሉ ይወገድና እንደ መልካማዊ አገዛዝ ይሆናል። ያ አምባገነን መንግስት ወይም መሪ ይገለበጣል። በእንደዚህ በአርቲስቶች በኪነ ጥበቦች ነው። ቴዲ ያለው ምንድን ነው? አገርህ እየፈረሰች ነው፣ እየሞትክ ነው፣ እየታጎርክ ነው፣ እየታፈስክ ነው፣ ፍትህ የለም፣ ህግ የለም እያለ ስለተናገረ ደረጀ ደግሞ ትክክል ነው፣ ቴዲ ያደረገው የሚናገረው ትክክል ነው ብሎ ከተጨባጭ ጋራ ከሌሎች ከዚህ በፊት የሌላ ሀገር እንቅስቃሴ እንዴት እንደተንቀሳቀሱ እነ ሊቢያ እነ ሳዳም ሁሴን እንዴት ሆነው ከጉድጓድ እየተጎተቱ እንደወጡ በስራቸው በመጥፎ ስራቸው ህዝብ ስለጠላቸው እንደዛ የሆኑ እንደዚህ ነው። ስለዚህ ከመሆኑ በፊት ቴዲ ያመጣው የተናገረው መልእክት ትክክለኛ መልእክት ነው ብሎ ስለተናገረ ለደረጀ ከበደን ጸልይ፣ የእግዚአብሔር ሰው ያ ታላቅ ሰው ስቷል እንደዚህ ብላ እናንተ ሳታ ወንጌላዊ ነኝ የምትሉ ፓስተር ነኝ የምትሉ ሌቦች፣ ሆዳሞች እናውቃቸዋለን እኮ በጉርሻ ነገ ለሚጠፋው ጠዋት ለሚጠፋው አሁን በልተው ነገ ወደ ዳሪነት ለሚወጣው ለሚሸተው ለሚከረፋው ለዚያ ብለህ ሀገርን ትሸጣለህ። ለዚያ ብለህ ሰውን ህዝብን ትሰድባለህ። በእግዚአብሔር ስም ትነግዳለህ። ስለዚህ እናንተ ይሄንን
በደረጀ ከበደን የምትነቅፉ የነቀፋችሁ ስቷል ብላችሁ ጾም ጸሎት ያወጃችሁ ይህን ጾም ጸሎት ለእናንተ ብታደርጉት ጥሩ ነው። እባክህ ጌታ ሆይ ይቅር በለን፣ ይቅር በለን፣ አገራችንን በድለናል፣ ከገዳዩ ከነፍሰ ገዳዩ ጋር ተባብረናል ብላችሁ ንስሐ ብትገቡ ጥሩ ይሆንላችኋል። ከዚህ ውጪ ደረጀ ከበደን የምትወቅሱበት የምትኮንኑበት ነገር የለም። ደረጀ ከበደ ትክክለኛውን በሀገሪቱ እየሆነ ያለውን ቴዲ ያቀረበ እስቲ ለመሆኑ የቴዲን መልእክት ስሙት እስቲ። ምንድን ነው የሚለው? ወደ ዝሙት ወደ ምሄድ ነው የሚለው? ወደ መጠጥ ሄድ ነው የሚለው? ንገሩኝ እስቲ፣ ንገሩኝ እስቲ የቴዲ መልእክት በተለይ ዳስጣል ጀንበር ምንድን ነው የሚለው? ቤት እየፈረሰ ነው፣ ዘሟል፣ እያፈሰሰ ነው፣ ምሰሶ የለም፣ ማገሮች ተበታትነዋል። ቤቱ ሊፈርስ ትንሽ ቀርቶታል። ማገሩ ቤትን ማገር ካልያዘው በቀል አይቆምም ጸንቶ። ስለዚህ እየፈረሰ ነው። እየታጉረ ተሰብስበ እየተለቀምክ እየታረድክ ነው። መዳረሻ እየጠፋ ነው እያለ እኮ ነው። አንተ 12 አንድ ቀበሮ በላህ፣ አንድ ተኩላ በላህ እያለህ እኮ ነው። እስከ መቼ ነው እኮ የሚልህ? ስለዚህ ይሄ ምኑ ላይ ነው ኃጢአት? ንገሩኝ። ምኑ ላይ ነው? መጽሐፍ ቅዱስ ለመሆኑ ታነባላችሁ? መጽሐፍ ቅዱስ ለመሆኑ ታውቃላችሁ? መጽሐፍ ቅዱስ እኮ በአጠቃላይ ስለ እስራኤል መንግስት፣ የእስራኤል ህዝብ እንዴት እንደሚሰቃይ፣ እንዴት ነገስታት መጥተው እንደሚገሏቸው፣ እንዴት አድርገው ደግሞ እስራኤል እንደሚመልሱ፣ እንዴት አድርገው እንደሚዋጉ ያንን እኮ ነው የሚናገረው መጽሐፍ ቅዱስ። ስለ መጽሐፍ ነቢያትን ብትል፣ የትንቢቶችን ብትል፣ ነገስትን ብትል ስለ እስራኤል መንግስት ስለ ህዝቡ እኮ ነው መጽሐፍ ቅዱስ አብዛኛውን የሚናገረው። አንተ በአዲስ ኪዳን ራሱ ጌታ ኢየሱስ ክርስቶስ ሐዋርያቶች ምንድን ነው ያሉት? የእስራኤልን መንግስት መቼ ነው የምትመልስ? ከሮማ አገዛዝ መቼ ነው የምታወጣን ብለው እኮ ነው የጠየቁት። አንተ ሐዋርያቶች እኮ ጌታ ኢየሱስ ክርስቶስን ሲከተሉት የነበረ እስራኤልን ይቤዣል፣ እስራኤልን ይታደጋል፣ ከሮማ አገዛዝ ነፃ ያወጣናል ብለው ነበር። የጌታ ኢየሱስ ክርስቶስን መልእክት ያልተረዱ፣ የመጣበትን ሁኔታ ያልተገነዘቡ እስከ መጨረሻው እኮ ተከትለውታል እንዴ! እና ደረጀ ከበደ ቴዲ ትክክል ነው፣ ሀገር እየፈረሰች ነው፣ ሀገር እየወደመች ነው፣ ኢትዮጵያ የምትባል ሀገር ልጠፋ ነው ብሎ ነው የዘፈነው ብሎ ስለተናገረ እንደ ኃጢአተኛ፣ እንደ ወንጀለኛ፣ እንደ ሳተ አድርጋችሁ ጾም ጸሎት ለደረጀ ከበደ፣ ለዶክተር ደረጀ ከበደ እግዚአብሔርን ሲጠቀምበት የነበረ ሰው፣ ያ ሰው ስቷል፣ ወደ እግዚአብሔር እንጩህ፣ ተንበርክከን እናልቅስለት። መለቀስ ያለበት ለአንተ ነው፣ ለሌባው፣ ለሆዳሙ፣ ለሌላው፣ ለአካራጁ ጋር የቆምከው፣ ህፃናትን ከሚያርደው፣ ሴቶችን ጡት ከሚቆርጠው ጋር የቆምክ፣ አገርን እያፈረሰ ከቆመ ሰው ጋር የኢትዮጵያ ህዝብ 50 ሚሊዮን ከ50 ሚሊዮን መብለጥ የለበትም ብሎ ከሚጨፈጭፈው አገዛዝ ጋር የቆምከው አንተ ጸሎት ያስፈልግሃል። ጸሎት ንስሐ ያስፈልግሃል። አንተ ከአራጁ ጋር በዓይንህ እያየህ እየተመለከትክ የሚያርደው አንድ ነገር ልንገራችሁ። መጽሐፍ ቅዱስ ለማን ነው እንዲህ ይላል? መጽሐፍ ቅዱስ አንድ ቦታ ላንብብላችሁ እንደው እንድትገነዘቡ። ይሄ ንዕማን የሚባል ከለምጽ ነጽቶ ምናምን ብሎ ወደ ኤልያስ ጋር ሊባርከው ነው መጥቶ የተናገረውን ስሙ። እስኪያፍርም ድረስ ብዙ ተመለከተው፣ የእግዚአብሔርም ሰው አነባ። አዛሄልም
አዛሄልም ጌታዬ ለምን ያነባል አለ። እርሱም በእስራኤል ልጆች ላይ የምታደርገው ክፋት ስለማውቅ ነው። ምሽጎቻቸውን በእሳት ታቃጥላለህ፣ ጎልማሶቻቸውንም በሰይፍ ትገድላቸዋለህ፣ ሕፃናቶቻቸውንም ትፈጠፍጣለህ፣ እርጉዞቻቸውንም ትቀዳቸዋለህ አለው። አዛሄም ይህን ታላቅ ነገር አደርግ ዘንድ እኔ ውሻ ባሪያህ ምንድነኝ አለ። ኤልሳም አንተ በሶርያ ላይ ንጉሥ እንድትሆን እግዚአብሔር አሳይቶኛል። አንተ በሶርያ ላይ ንጉሥ ትሆናለህ፣ የእስራኤልን ሕዝብ ታቃጥላለህ፣ ጎልማሶችን ትገላለህ፣ ሕፃናቶችን ታርዳለህ፣ እርጉዞችን ሆዳቸውን ትቀዳለህ። እግዚአብሔር እኮ ነው እያሳያል። አንተ ትቀዳላል። እኔ ማነኛል? እኔ የሞተ ውሻ ምንድነ? ምን አቅማል? በሶርያ ላይ እንደምትነግስ እግዚአብሔር አሳይቶኛል። እግዚአብሔር የምታደርገውን ነገር አሳይቶኛል። አብይ ከበሻሻ ከጦር ሰራዊት መጥቶ ንጉሥ ሲያደርገው ሆድ እየቀደደ ጎልማሶችን እያጠፋ እያለ ላለ ሰው ትጸልያለህ። አንተ ላለ ሰው ጎን ቆመ ትክክል ነው ትላለህ። እስቲ ቁጥር አብይ አህመድ የተባለ መሪ ከመጣ ጀምሮ 8 ዓመት እየሆነ ያለውን እስቲ ተመልከት። ቁጥር እያንዳንድ እናት ሆዷ ተቀዶ፣ እርጉዝ ሴት ሆዷ ተቀዶ አልሞተችም። ሕፃናት አልተጨፈጨፉም። ጎልማሶች አልታረዱም። ሴቶች ጡታቸው አልተቆረጠም። ወንዶች አልተሰለቡም። ጎልማሶች አላለቁም ወይ? አሁን እንኳን በደቡብ ጎንደር 40 ወጣቶች በአንድነት የተገደሉት አሁን ትናንት አላየህም? በደንበጫ ትናንትና በድሮን አልተጨፈጨፉም? እስቲ ቁጥር አብይ ከመጣ ጀምሮ ሰው ተዘቅዝቆ አልተሰቀለም? ኧረ እናንተ አይምሯችሁን ያደፈናችሁ፣ አይምሯችሁን ያጨለማችሁ፣ አይምሯችሁ የተወሰደባችሁ ወዮላችሁ። እናንተ ይህን መጽሐፍ ቅዱስ ይዛችሁ በዚህ መጽሐፍ ቅዱስ የምትነግዱ ፓስተሮች፣ በዚህ መጽሐፍ ቅዱስ የምትነግዱ ወንጌላውያን፣ በዚህ መጽሐፍ ቅዱስ የምትነግዱ አማኝ ነኝ የምትሉ ወዮላችሁ። ወዮ የእስራኤልን የእናቶችን ጡት ስትቆርጣየው፣ እርጉዞችን ስትቀዳየው፣ ጎልማሶችን ስትጨርስ አይቻለሁ ብሎ አለቀሰ ነብዩ። እኔ ማነኛል? አንተማ የሶርያ ንጉሥ ትሆናለህ እያለ ሲናገር ነበረ። ስለዚህ አብይ ከአዛርያ ምንድን የለየው ንገሩኝ እስቲ። ከዚህ ንጉሥ ከዚህ አዛሄል ከሚባለው ምንድን የለየው ንገሩኝ እስቲ። አብይ እያደረገ ያለው ምንድን ነው? የኢትዮጵያ ሕዝብ ከ50 ሚሊዮን መብለጥ የለበትም። አንደኛ። ሁለተኛ ነገር ደግሞ ሰውን በእንዲህ ተዘቅዝቆ እንዲሰቀል የተደረገ በማን ጊዜ ነው? እርጉዝ ተቀዶ ሆዳቸው ወለጋ ላይ አታስታውሱም? ሆዳ ተቀዶ ሰው እያየ በእናትና በአባቶች ፊት ወጣቶች እንዴት እየተገደሉ፣ እንዴት በጅምላ እየተቀጠሉ፣ በአንደርጉቱ በወለጋ ውስጥ ምን ያህል ሰው ነው ቤታቸው እየተዘጋ የተቃጠሉ፣ በአጣዬ ውስጥ የተቃጠሉ፣ በጅምላ የተፈጁት፣ በጅምላ የተቀበሉት ምን ያህል ነው? ንገሩኝ እስቲ። ስለዚህ ይሄ ደረጀ ከበደ ስትዋል ይሄን ስለተናገረ ቴዲ ትክክል ነው። ቴዲ ያለው ትክክል ነው። ቤት እየፈረስ ነው፣ ሀገር እየፈረስ ነው። እንደ ነብይ ነው የምቆጥረው። ዮሐንስ በምድረ በዳ የሚጮህ ድምፅ ነኝ እያለ እንደመጣ የምድረ በዳ ድምፅ ነው ቴዲ። በደም መካከል ቁሞ እየተናገረ ያለ ጀግና ነብይ ነው። እንትና እኮ ማን ነው? መጥመቁ ዮሐንስ እኮ በገዦች በሮማ
መነቄሳር ባሉበት እኮ በሚገዙበት እኮ ሀገር መካከል ቁሞ በድፍረት የተናገረው አንተ በድፍረት የጫማውን እንኳን ጥፍር የማልፈታ ከኔ በላይ ያለ ይመጣል እያለ ንስሐ ግቡ እያለ ሲሰብክ ነበር፣ ሲናገር ነበር። ቴዲም ዛሬ በዚህ በሰዎች በአስከሬን መካከል ቁሞ በሕፃናት ደም ላይ ቁሞ በሕፃናት አስከሬን ላይ ቁሞ በእርጉዞች በተቀደደችው በሆዳቸው በተቀደደ እናቶች መካከል ላይ ቁሞ ነው እኮ አንተ ቴዲ የተናገረ ራሱን አሳልፎ እየሰጠ ልክ አይደለም እያለ እኮ ነው። ሀገርን እያፈረስክ ነው። ሀገር ከመፍረሷ በፊት ተነስ እያለህ እየተናገረ እውነቱን እየተናገረ ደም ላይ ቁሞ ደም ስለ ደም ማፍሰስ ተው እያለ እየተናገረ አንተ ደረጀ ከበደ ትክክል ነው ስላለ ስቷል። ደረጀ እኮ ያ ትልቅ ሰው ያ መዝሙር ቅባት እንደዚህ ሳተ። ባካችሁን ጸልይለት። መጸለይ ያለበት ለእናንተ ነው። አይምሯችሁን የተወሰደ እግዚአብሔር እኮ ምን እንደሚያደርግ ታውቃላችሁ? ይነግርህና እምቢ ስትል አይምሮን የምታስብበትን ካንተ ላይ ይወስዳል። ከዛ በኋላ የምትሰራው የምታደርገው ነገር ሁሉ እውነት ነው የሚመስል። ወደ ገደል እየሄድክ ሜዳ ይመስልሃል። አይምሮ ተወስዷል። አብይ አሁን አይምሮ ተወስዷል። ወደ ገደል እየሄደ ሜዳ ነው የሚመስለው። ህዝብ እያለቀ እየወደም፣ ህዝብ እየፋፋ፣ ህዝብ እየተጠገበ ነው የሚመስለው። አይምሮ የለውማ። የሚታየው በቃ እሱ ያሰበው መልካም እንደሆነ ነው የሚታየው። አንተም ከሱ ጋር ሆነ አይምሮ ስለተወሰደ ለደረጀ ከበደ ጸልይ ስቶሱ ያ ታላቅ ሰው አሳፋሪዎች በጣም ነው የምታሳፍሩት። በኢትዮጵያ እየሆነ ያለውን አታይም? እየተደረገ ያለውን አታዩም? ስለዚህ መጽሐፍ ቅዱስ የምታውቁ ከሆነ እስቲ ከዘፍጥረት ጀምረ እስከ ራዕይ ድረስ ያለውን አንብብ፣ ተንትነው ምን እንደሚል ስለ ሀገር፣ ስለ ህዝብ ፍትህ፣ ስለ ፍትህ ይህን ነው እኮ የሚናገር። ሳሪያ ቴዲ አፍሮ ስለ ፍትህ እኮ ነው የተናገረ። ፍትህ የፍትህ ያለህ እያለ እኮ ነው። አንተ ደረጀ ከበደም ይሄን ደግፎ ስለ ፍትህ ስለተናገረ ደረጀ ከበደ ስቷል። መጽሐፍ ቅዱስ አዋቂ ነኝ የምትለው በአደባባይ የምታወግዝ ነብይ ነኝ የምትል ከጥልቁ የመጣ ዘፈን የምትል ከጥልቁ የመጣ አንተ ነህ። ከጥልቁ የመጣ ነው ሰውን ዘቅዝቆ የሚሰቅል። ከጥልቁ የመጣ ነው ሆድ የሚቀድ። ከጥልቁ የመጣ ነው ህፃናትን የሚያርድ። ከጥልቁ የመጣ ነው አረጋውያንን ጎልማሶችን የሚገል የሚጨፈጭፍ። ይኸው ዛሬ በጎጃም በጎንደር በደቡብ ጎንደር እየጨፈጨፈ ያለው ማን ነው? ከጥልቁ የመጣ ነው። እርስ በርሱ ደም የሚያባላ ከጥልቁ የመጣ ነው። ይህም መገንዘብ አለባችሁ። ሌላው የአዲስ አበባ ፖሊስ ያው ከዚህ በፊት ተናግረናል። ተው፣ በተለይ የአማራና የደቡብ ተወላጅ የሆናችሁ ትታረዳላችሁ። ጌታው ሙክቱን አድብሎ በእጁ ጨዋ ልሶ አሳድጎ እንደሚያርደው እንደዛ ያርዳቸዋል። ተው አላልንም? አልተናገርንም ወይ? አዲስ አበባ እንደ የሌላውን የክፍለ ሀገር ምናምን ያሉት ፖሊስ እንተዋቸውና በአዲስ አበባ ከተማ ያለ ፖሊስ የፖሊስ መኮንን እስከ ሻምበል ድረስ ያላችሁ እየሆነ ያለባችሁ ምንድን ነው? አሁን ይሄው ወደ ማሰልጠኛ ግባ ተብለሃል። በአጠቃላይ ፖሊስ የአማራና የደቡብ ፖሊስ የሆናችሁ እላይ ቁንጮ ላይ ሁሉ ያላችሁ እንዴት እየሆናችሁ ይሄን አታውቁም? አልተናገርንም ከዚህ በፊት? ተው፣ ከህዝብ ጋር ቁሙ፣ ትበላላችሁ። እንደ ጭዳ ነው የምትሆኑ። ተው አላልንም? ይሄው እንደ ጭዳ እያደረገ ነው።
ገና ቤተሰብ ምን አይቀርም። የዘረፍከው ሁሉ ተባብረህ አይቀርልም። ይሄ ወስዶ ወደዛ ወደ ማሰልጠኛ ብሎ ወስዶ ሊከት ነው። ምን ታመጣለህ? አሁን የት ትደርሳለህ? የት ትሄዳለህ? እዛ ማሰልጠኛ ብሎ ወስዶ ይከታል። ዙሪያን ያጥረዋል በሸዋጥር። የት ትወጣለህ? ወይኔ ከማለት በስተቀር እንዲያ ካልክ ደግሞ ሊገል ይችላል። ስለዚህ አዲስ አበባ ፖሊስ አሁንም እርዝርት ቅንጣት ያህል ጊዜ አለቻችሁ። የመጨረሻ ያለቀች አለ። ከአሁኑ የራሳችሁን ውሳኔ ወስኑ። ቅንጣት የምታክል ሽርፍራፊ የሆነች ታይም አላችሁ። በዚህ ታይም ማድረግ የሚገባችሁን አድርጉ። አዲስ አበባ በኮማንድ ፖስት ልትሆን ነው። በቃ ነፃ እርምጃ። ማንኛውም ያገኘህን ይገላል፣ ይዘርፋል እንደፈለገ። ይሄ ምርጫ ምናምን እስከሚያልቅ ድረስ ተብሏል፣ ተወስኗል። እመነኝ፣ ወስኗል። መንቀሳቀሻ የለህም፣ መላወሻ የለም። አላየም እንዴ ከትናንትና ወዲያ አውቶቡሶችን ከየመናኸሪያው ሰብስቦ ይዞ ሲሄድ ጦርነት አሁን ወደ ጎጃም በአማራ ክልል ወደ ጎንደር፣ ሸዋ፣ ወሎ የተላከው ወታደር ላይ እየጨፈጨፈ እኮ ነው በድሮን። ከትናንትና ወዲያ ተጀመረ እኮ። አልነገርኳችሁም ወይ? ወስነዋል። አማራ የተባለ ትልቅ ትንሽ ንብረት ምናምን የለም። መደዳውን ጨፍጭፍ ነው ያለ። ጨፍጭፍ ብለው ትእዛዝ ተቀብለው የው እየገቡ እየጨፈጨፉ ነው። ግን የኢትዮጵያ አምላክ አለ፣ የእውነት አምላክ አለ። ፋኖ ደግሞ በዚህ በኩል እየማረከ እያንጋጋው ነው፣ እጅ እየሰጠ ነው። ጦሩ የሄደው ተጋፎ የሄደው እረኛ እጁን እየሰጠ ነው። ኧረ ገደሙ ንጹህ ነኝ እያለ እጅ እየሰጠ ነው። አንተ በቅርብ ቀን ይሄ ነው ያበደ ውሻ ብያለሁ። ያበደ ውሻ ይሄ ነው። መናከስ ያገኘውን እያለ ነው። ስለዚህ ውድ ኢትዮጵያውያኖች እባካችሁን አትለቁ። ቴዲን ፌዴራል ፖሊስ ያለውን አልሰማህም? ሲጠየቅ አሁን ጫና እኛ ቴዲን አልነካ ነው ምሽሩሩ እያለ ንብረቱንም አልነካው እያለ እየታየ ቢሮ ውስጥ ገብቶ ካሜራው እዛ እኮ ተተክሏል እኮ ዙሪያው ማን ገብቶ ቢሮውን እንደሰበረ የፌዴራል ፖሊስ የለበሰ ከነልብሱ ከነመለያው እዛ እየታየ ፍጥጥ ብሎ የሱ ማናጀር የሆነችውን 10 ነው 8 ነው ከበው በአደባባይ ህዝብ እያለ ከቦ እንደ ፊልም እያየ አፍነው ይዘው ሲሄዱ እየታየ አረኛ ናደረ ከደሙ ንጹህ ነኝ። አታመልጥም፣ እባክህ አታመልጥም። የማምለጫ ጊዜ አለፈ። ፌዴራል ፖሊስ አዛዥ ነኝ የምትል የምናምን የሚኒስቴር አለቀላችሁና በአጠቃላይ የአብይ የመጨረሻ ጽዋ አልቋል። በቃ ጽዋ በቃ የመጨረሻ እንጥፍጣፊ ነው የቀረ። አንተ እመነኝ፣ የወራት ዕድሜ ነው። እመነኝ። ምርጫ ምናምን እስቶ ስለ ምርጫ አታስበው። የምርጫ ምናምን አታስበው። በግድ እንኳን ወስደው ሲያስመርጧቸው እየቀደዱ ሲያስቸግሩ አሁን ፎርማቸው ሞልተው እዚህ ያስቀምጡታል። ቢሮ እዛው የተመዘገበ አታስበው። ስለ ምርጫ ምናምን አታስበው። ስለዚህ ውድ ኢትዮጵያውያኖች በተለይ የእግዚአብሔር አማኝ ነኝ የምትሉ እናንተም ይሄንን የምትሰሙኝ በክርስቶስ ኢየሱስ አምናለሁ የምትሉ እነዚህ ሐሰት ነቢያቶችን ሐሰተኛ ወንጌላውያን እባካችሁ ተጸየፏቸው። ሕዝብ እያለቀ ደም እየፈሰሰ ከገዳዩ ከአራጁ ጎን ቆመው ከእግዚአብሔር የመጣ ነው እያሉ የሚሳለቁትን ተጸየፏቸው። ዶክተር ደረጀ ከበደ ያለው ይሄንን ነው። ቴዲ ጋር ትክክል ነው። ቴዲ ያመጣው መልእክት እውነተኛ መልእክት እንደ መጥምቁ ዮሐንስ ነው የማየው ነው ያለው።